ከሔዋን ጋር አልሆነም። አዳም ቀድሞ ከእግዚአብሔር ጋር ነው የሆነው። ጓደኝነት የጀመረው ወይም ደግሞ ግንኙነት የጀመረው ቀድሞ ከእግዚአብሔር ጋር። አሁን እኛ ችግራችን ምንድነው? ቀድመን ጾታዊ ጉዳዮችን እንጀምራለን ከእግዚአብሔር ጋር ሳንሆን ማለት ነው። ይሄ ደግሞ ቅደም ተከተሉን ማጣት ነው። ይሄ ከፈረሱ ጋሪው መቅደሙ ነው። ከፈረሱ ጋሪው ቀደመ ማለት መሄድ አይችልም ማለት ነው። ጉዞ የሚባል ነገር የለም፣ ይቆማል ማለት ነው። እና ግንኙነታችን እንዳይቆም፣ ግንኙነታችን እንዳይበላሽ ምን ያስፈልገዋል ከተባለ ቅድሚያ የሚገባውን ቅድሚያ መስጠት ያስፈልጋል። ቀድሞ ከእግዚአብሔር ጋር መሆን ማለት ነው። አንዳንድ ሰው የህይወት አጋር ከመጀመሩ በፊት ከእግዚአብሔር ጋር መሆን፣ ስለ ሃይማኖት ጠንቅቆ መረዳት፣ በእግዚአብሔር ቃል መኖር አለበት ማለታችን ነው። ምን እያልን እንደሆነ ሊገባን ይገባል። ከእግዚአብሔር ጋር መሆን ምንድን ነው? ወደ ጋብቻ ከመምጣታችን በፊት ስለ ሃይማኖታችን ማወቅ፣ መጽሐፍ ቅዱስ ምንድን ነው የሚለን ስለ ጋብቻ፣ እግዚአብሔር ምን እንድናደርግልን ነው የሚፈልገው፣ የእኛን ግንኙነት እግዚአብሔር እንዴት ሲሆን ነው የሚወደው የሚለውን ቀድመን አጥንተን ተምረን በዛ ዝግጁ ሆነን መቆየት መቻል አለብን ነው እያልን ያለ ነው። እሱን ነው እንግዲህ ቅዱስ ጳውሎስ ሁሉም እንደኔ ሊሆን እወዳለሁ ይላል። እንግዲህ ቅዱስ ጳውሎስ ከእግዚአብሔር ጋር እድሜ ልኩን ለመኖር የወሰነ ሰው ነው። በድንግልና ለመኖር የወሰነ ሰው ነው እና እንደው ሁሉም እንደኔ ቢሆን እወዳለሁ፣ ነገር ግን አለ የጸጋ ስጦታ ልዩ ልዩ ነው። የጸጋ ስጦታ ልዩ ልዩ ነው፣ ለአንዱ እንደዚህ ለሌላው ደግሞ እንደዚያ ይላል። በአንደኛ ቆሮንቶስ ምዕራፍ 7 ላይ ስለ ጋብቻ በሰፊው ያስተማረበት ክፍሉ ነው ይሄ ቅዱስ ጳውሎስ ማለት ነው። እና የጸጋ ስጦታ ልዩ ልዩ ነው፣ ለአንዱ የትዳር ጸጋ ሆኖ ተሰጥቶታል፣ ለአንዱ ምንኩስና ጸጋ ሆኖ ተሰጥቶታል። ስለዚህ ሰው በጸጋው ሊኖር ይገባል። በጸጋው ለመኖር ግን መጻሕፍትን እያነበበ ጸሎት እየጸለየ ከእግዚአብሔር ጋር ሆኖ ጸጋውን ማወቅ አለበት ማለት ነው። እንደው ዝም ብሎ በስሜት የሚሆን ነገር የለም። ስሜታዊ ሆኖ በስሜት ተገፋፍቶ ወደ ምንኩስና የሄደ ሰው ራሱን መግዛት አቅቶት በፈተና ሊጨነቅ ሊቸገር ይችላል ማለት ነው። እና ቀድሞ ከእግዚአብሔር ጋር ሆኖ እግዚአብሔር የወሰነለትን እግዚአብሔር የሰጠውን ነገር ማየት በጣም ወሳኝ ነገር ነው። ስለዚህ ወደ ጮኝነት ህይወት ከመግባት በፊት መጀመሪያ እግዚአብሔር በእኔ ላይ ዓላማው ምንድን ነው የሚለውን መጠየቅ አስፈላጊ ነው። መጀመሪያ የንስሐ ህይወትን መንፈሳዊ ህይወትን መመርመር ያስፈልጋል። እኛ ራሳችን በንስሐ ህይወት መመላለስ አለብን። በመንፈሳዊ ህይወት መኖር አለብን። ከእግዚአብሔር ጋር ልንገኝ ይገባናል። ይህንን መመርመር አለብን። ወደኛ የምንስበው ለጮኝነት የምንፈልገው ሰው መጀመሪያ ልናየው የሚገባው ከእግዚአብሔር ጋር ያለው ግንኙነት እንዴት ነው ብለን፣ ከእግዚአብሔር ጋር ነው፣ ከእግዚአብሔር ጋር ናት ወይ? ከዚህ በፊት ወደዚህ ህይወት ከመምጣቱ በፊት ከኔ ጋር ሊዋሃድ ከማሰቡ በፊት እንዴት ነው ህይወቷ እንዴት ነው ብሎ መመርመር። ዝም ብሎ ክርስቲያን ነኝ ስላለ ብቻ አይደለም፣ አንገቱ ላይ ማተብ ስላለው ብቻ አይደለም። እንዴት ነው የሚኖረው ክርስትናውን? የንስሐ አባት አለው ወይ? ንስሐ ይገባል ወይ? ሚስጥራተ ቤተክርስቲያን ይሳተፋል ወይ? የሚሉ ነገሮችን ቀድሞ ማጥናት በጣም አስፈላጊ ነው ማለት ነው። በዚህ ኦርቶዶክሳዊ የጾታ ጉዳይ ቀድሞ መርምሮ የሚገባበት ጉዳይ ነው ማለት ነው። ቀድሞ መመርመር መቻል አለብን። እኛም ከእግዚአብሔር ጋር መሆን አለብን። እኛም በንስሐ ህይወት መመላለስ አለብን። እኛም በቃሉ መገዛት አለብን። ከዛ በኋላ የምንፈልገው ሰው በዚህ ህይወት ውስጥ ነው ወይ ያለው፣ እየሄደበት ያለው ነገር እኔ የሚሄድበት የሃይማኖት መነጽር አለው ወይ የሚለውን በደንብ መገምገም ያስፈልጋል ማለት ነው። ሁለተኛው ከአዳም የምንወስደው ትምህርት አዳም ብቻውን ሳለ ስራ ይሰራ ነበር።
ገነትን ይንከባከብ ነበር፣ ስራ ይሰራ ነበር። ስለዚህ የብቸኝነት ጊዜ ወደ እጮኝነት ህይወት ከመምጣት በፊት ስራ የምንሰራበት ጊዜ ነው ማለት ነው። ስራ መስራት መቻል አለብን። ስራ ሲባል ገንዘብ የሚያስመጣ ስራ ብቻ አይደለም። ስራ ሲባል ራስ ላይ መስራት ማለት አስተሳሰብ ላይ፣ አመለካከት ላይ መስራት፣ ራስን በእውቀት ማሳደግ፣ ራስን በስነ ምግባር ማሳደግ፣ ራስን በኢኮኖሚ ማሳደግ። እድገቱ ዘርፈ ብዙ ነው። እኛ ስራ የሚመስለን በቃ ጥሩ ደሞዝ ይከፈለዋል ወይ የሚለውን ብቻ ነው የምናጠናው ማለት ነው። እሱ ብቻ አይደለም። ጥሩ ደሞዝ እየተከፈላቸው ብር እየቆጠሩ ግን ያልተሰሩ ሰዎች አሉ። አእምሯቸው ያልተሰራ፣ ስብዕናቸው ያልተሰራ፣ ያልተገሩ ሰዎች አሉ። መደድ የሆኑ ሰዎች አሉ። ስለዚህ የፈረሱ ሰዎችን እንዳናገኝ እኛም ደግሞ ገንዘብ ኑሮን ግን የፈረስን ውስጣችን የፈራረሰ ሰዎች እንዳንሆን አዳም የኖረውን ህይወት ማወቅ መቻል አለብን ማለት ነው። አዳም ስራ ይሰራ ነበር። በገነት ውስጥ በነበረበት ሰዓት ገነትን ይንከባከብ ነበረ። እንግዲህ የእግዚአብሔር ልጆች ገነትን መንከባከብ አለብን። ገነትን እየሰራን መቆየት አለብን። የጋብቻው ዓላማችንም ገነትን ለመስራት ነው። ሌላ ምንም ዓላማ የለውም። የእግዚአብሔር ልጆች መንግስተ ሰማያትን የመውረስ ዓላማ ነው የጋብቻ ዓላማው። ሌሎቹ ሁሉ ተጓዳኝ ጸጋዎች ናቸው። ልጅ ማግኘትም ተረዳቶ ተደጋግፎ መኖርም ዓላማችን ገነትን ማግኘት፣ ዓላማችን ገነትን መንከባከብ፣ መንግስተ ሰማያትን መውረስ ነው ብለን ስንሄድበት ነው ጋብቻችን በጣም የሰመረ የሚሆንልን። የሰው ልጅ ተሰካክሎ እንዳይሰጠው ጋብቻ እንጂ ጉዞው መርከቡ ሊያደርሰን የሚገባ ውስጥ ገነት የማያደርሰን የትኛውም ነገር ሊኖር አይገባም። እኛን ወደ ኋላ የሚጎትት የትኛውም ጉዳይ ልንከተለው ልንኖርበት አይገባም ማለት ነውና አዳም ገነትን ይሰራ እንደነበረው እኛም አሁን በምድር ሆነን ገነትን መስራት መቻል አለብን። ስራ እየሰራን መገኘት መቻል አለብን ማለት ነው። ዝም ብለን ስጋዊ ስራ፣ ገንዘብ የሚያስገኙ ስራ ብቻ፣ የእንጀራ ትምህርት ብቻ እየተማርን ብቻ አይደለም መገኘት ያለብን። የእንጀራ ትምህርት አንዱ ነገር ነው። ነገር ግን ደግሞ የነፍስ ጉዳይ፣ የመንፈሳችን ጉዳይ ደግሞ ሊታሰብበት ይገባዋል ማለት ነው። እንግዲህ አንዲት ወጣት የፈለገ ሀብታም ልጅ ቢሆን ወይም የሀብታም ልጅ ብትሆን የሀብታም ልጅ ቢሆን ስራ መስራት አለበት ማለት ነው። የሚገርም ነው። ስራ የማይሰራ ሰው በጣም አስቸጋሪ ነው። ስራ የፈታ አእምሮ የሰይጣን ቤተ ሙከራ ነው ይባላል። ሰይጣን ሙከራ የሚያደርገው ስራ የፈታ አእምሮ ላይ ነው። ለዚህ እኮ ነው በአባባል ደረጃ ስራ የፈታ መነኩሴ ቆቡን ቀዶ ይስፋ የሚባለው፣ ወይም ደግሞ ቆቡን ቀዶ ይሰፋል የሚባለው። ለምን? አእምሮ ስራ ፈት ከሆነ ኃጢአትን ማሰብ ይጀምራል። ኃጢአትን እንዳናስብ፣ የሚጎዳንን ነገር እንዳናስብ በሚጠቅም ነገር አእምሯችን መያዝ መቻል አለበት ማለት ነው። ስለዚህ ስራ በገነት ውስጥ የሚሰራ ነበረ። እንኳንስ የባለጸጋ ልጅ ነኝ እኔ ምን እሰራለሁ መባል የለበትም። አዳም እኮ በገነት ውስጥ ምንም ያጣው ነገር የለም። የሚበለው አላጣም፣ አራበውም አልጠማውም፣ ግን ይሰራል። ስለዚህ ስራ የምንሰራው የእግዚአብሔር ልጆች እንጀራ ስለሌለም ብቻ አይደለም፣ የግድ ልንበላ ብቻ አይደለም። ስራ አንዱ የሰው ልጆች የሚኖሩበት ሲስተም ነው። ገነት ውስጥ ነው ስራ የተጀመረው ማለት ነው። አንዳንድ ሰው ስራ የኃጢአት ውጤት የሚመስለው ሰው አለ። የኃጢአት ውጤት አይደለም። ገነት ውስጥ ነው ስራ የታዘዘው። ይኸው ተንከባከባት፣ ገነትን ተንከባከብ ነው የተባለው እና ስለዚህ አንድ ሰው በደንብ የሚሰራ መሆን አለበት፣ ትጉ መሆን አለበት። ትጋትን የሚገልጽ ነው። ወደ እጮኝነት ከመሄዱ በፊት፣ ወደ ትዳር ከመግባቱ በፊት ትጉ መሆን አለበት፣ መስራት መቻል አለበት ማለት ነው።
ስራ እንግዲህ እግዚአብሔር ልጆች ትልቁ እግዚአብሔር የሰጠን ጸጋ ነው።